እንግዲህ በጣም ደስ በሚል ሁኔታ ለይላ ኑሰቡ ኢትዮጵያ ገብታ ከእናቷ ጋር ተገናኘች። በጣም ደስ ይላል። በእውነት በጣም ነው ደስ የሚለው። ያው እንግዲህ ፊቷ ተሸፍኖ አልሐምዱሊላ አለኩል ሐል አልሐምዱሊላ። ትግስት ያለው ትግስት ያደረገ በሁሉም ነገር ይደርሳል። ዛሬ ላይ እንግዲህ ለይላ ኑሰቡ ከቤተሰቦቿ ከአባቷ ከእናቷ ጋር ተጨምራለች። ይኸው እንግዲህ ለሀገሯ በቅታለች። በጣም ደስ ይላል። ይኸው እንግዲህ እህቷ እናቷ አባቷንም እንግዲህ ቅፍ አድርገዋት የለቅሶ የደስታ እንባ ማለት ነው እያነቡ ይገኛሉ። እናም እንግዲህ ለይላ ከእናቷ ጋር ሲሳሳሙ የሚያሳይ ቪዲዮ ነው። በጣም ደስ ይላል። እንኳን ደስ አላችሁ። ሁላችንም እንግዲህ በለይላ ጉዳይ እያለቀሰን እንዲሁም ጉዳያችን አድርገን እየተቀመጥን ሲሆን እስካሁን ድረስ በትዕግስት የኖርን ሲሆን ዛሬ ላይ ግን ማሻአላህ አላህ በሰላም እንግዲህ ለሀገሯና ለቤተሰቦቿ አብቅቷታል። አሁንም እንግዲህ ሙሉ አፍያዋን አላህ ይመልስላት። በእውነት ደስ ይላል። ሁላቸው አንዳችሁ ሚውት ማሚ የወንድም ካሊድን ሚውት እና አንዋር እነ አቡ አሚራ ሁሉም በቃ ቲክቶከሮችን እንዳለ ማለት ነው እዛ ተገኝተዋል ማለት ነው። ማለትም ስለ ጉዳዩ የሚመለከታቸው እናም እንግዲህ እዛ ነበሩ ተገኝተዋል በቦሌ ኤርፖርት ማለት ነው። እናም እንግዲህ ኤርፖርት ላይ ጠብቀዋት ያው ኦሬዲ ተገናኝተዋል። የእውነት ደስ ይላል። ሁላችንም ነው ደስ ያለን በእውነት በጣም ነው ደስ የሚለው። ምክንያቱም እስከዛሬ በጣም በቃ እንደውም ሰው እውነት ሁላ አልመሰለውም። ገንዘቡን የበሉት ምናምን ነው የመሰለው። ገንዘባችንን መልሱልን፣ ማትመጣ ከሆነ መልሱልን እያለ ነበር በቃ ሁሉንም ሰው። እናም እነሱም ሀላፊነት ተሰምቷቸው ለጉዳዩ ቦታ ሰጥተው ተጨንቀው እንቅልፍ አጥተው ይኸው እንግዲህ ለሀገሯ በቅታለች። ማሻአላህ እና ማሻአላህ ሁላችሁም እንግዲህ እናም እንግዲህ በጣም ደስ በሚል ሁኔታ ተገናኝተዋል። የእውነት የኢትዮጵያ ሕዝብ በዚህ ግን ብዙዎቹ ያው ላይቭ ላይ ቁጭ ብለው ነው ያደሩት። ምንም እንትን ያሉት ነገር የለም። ቁጭ ብለው ማለት ነው። ምክንያቱም የእሷ መምጣት እየተጠባበቁ ነው ያደሩት ማለት ነው። እና በጣም ደስ ያለኝ እኔ ማለት ነው። ምክንያቱም ሀላፊነት ተሰምቶት ሰው የእሷን መምጣት ተጠባብቆ የእውነት እና ያው እንግዲህ በገንዘብም እንትን ከተባለ በኋላ 2 አመት ነው የቆየችው። ትመጣለች እየተባለ ማለት ነው። እና ማሻአላህ ይኸው ከ2 አመት በኋላ አላህ እንግዲህ በሰላም ለሀገሯ አብቅቷታል። ሁላችሁም እንግዲህ ደስታችሁን ኮሜንት ላይ ግለጹ። የእውነት ምክንያቱም በጣም ደስ የሚል ነገር ነው። አንዳንዴ ያው አረብ ቤት ታውቃላችሁ በጣም ነው እንትን የሚያደርገው ማለት ነው። ግን ደግሞ እኛ ያው ትዕግስት ያስፈልጋል። እንደዚህ ውስጥ ላለመግባት ትዕግስትና እንትን ያስፈልጋል ማለት ነው። እናም እንግዲህ ኢንሻአላህ አሁን ላይ ጤናዋን ተመልሶላት ደግሞ ከቤተሰቦቿ ጋር በደንብ እንድታሳልፍ ከምረኛ ምኞታችን ነው። እንደምታዩት ያው እንግዲህ እንደው ከዚህ በፊት ኒቃብ አርጋ ምናምን ነገር ተቀርጾ ነበረ። ግን የዛችን ያክል ትልቅ ሴት አይደለችም። ትልቅዬ ሴት አይደለችም። ወጣት ናት። ከምሬ ነው የምላችሁ ወጣት ናት። እኔ በቃ ጭራሽ ያረጀች ምናምን ነበር የመሰለኝ። ማለት በቃ ትልቅ ሴት ነበር ያሰብኳት። ግን ትንሽ ናት፣ ወጣት ናት። ትልቅዬ ሴት አይደለችም ማለት ነው። የእውነት ማለት ያው ሁላችሁም ታውቁታላችሁ። እኛ አረብ ሀገር ስንሄድ በ13 አመታችን በ12 አመታችን ነው አረብ ሀገር የምንሄደው። ምክንያቱም ያለ እድሜያችን ማለት ነው። እና ለዛ ነው መሰለኝ ብዙም ትልቅ አይደለችም ማለት ነው። ማሻአላህ ወጣት ቆንጅዬ ናት የእውነት እና ደስ ነው ያለኝ። እኔ ማታ በቃ ላይቭ ላይ ስከታተል ነበረ። በስተመጨረሻም ግን ያው አይ በቃ እንዳታማስ ይሆናል አይደለ ግርግር እንዳትፈጥሩ ብለው እንትን አሉት ማለት ነው። እና ያው ከደረሰባትም የእስር ቤት ቆይታ አንፃር ነው መሰለኝ ያው ብዙም አይደለችም ግን ደግሞ ቆንጆ ነው ማለት ነው።
ብዙም ግን ያው ጤነኛ አይደለችም። ኢንሻአላህ ደግሞ አላህ ጤናዋን ይመልስላት። ያው ጭንቅላቷ ትንሽ ያው አለ አይደለ ጭንቀት ጭንቀት ስትረስ ውስጥ ያስገባቸዋልና እንደዚህ አይነት ነገር አለ። እናም እንግዲህ አላህ ሙሉ ጤናዋን ሰጥቷት በሀገሯ ተደስታ አግብታ ወልዳ የምትኖር የምናያት ያድርገን። የእውነት እኔ በጣም ነው እንትን ያለኝ። ምክንያቱም ያው እስር ቤት ባይዘው ሳኡዲ ያላችሁ ወይንም ደግሞ ሌላ ከተማ ራሱ ያላችሁ እኔ ብዙ ጊዜ ያው ሳኡዲ ላይ ነው የማየው የማቀው የሳኡዲ እስር ቤት ብቻ ነው። ሌላ ሀገር ላይ ገብቼ አላቅም። ግን ሳኡዲ ላይ ማለት ነው ያው የጥፋት ያጠፉትና ኖርማሊ ቆይታ ዝም ብሎ ተጠርጣሪዎች እኩል አይደለም። አንድ ላይ አይደለም የሚቀመጡት እና የተፈረደበትና ያልተፈረደበት አንድ ላይ አይደለም የሚቀመጠው እና በጣም በቃ እብድ ሆኖ ምናምን በቃ በጣም ብዙ አይነት ሰው ነው ያለው ማለት ነው። እዛ ግን ያለው የኢትዮጵያውያን እውነት ነው ያሉት የእብድ መዓት አትጠይቁኝ ማለት ነው። እና እውነት እስር ቤቱ ራሱ ጎብኘት ብሎ ማየት ያስፈልጋል። ብዙ እንደውም አሁን ስለ ሌይላ ኑር ሰቦት ስለወጣ ሚዲያ ስለታወቀ በቃ የሆነ ሰው እንደዚህ የሚያወጣ ሰው ስለተገኘ ነው እንጂ እንደዚህ ያልታወቁ ማለት ነው በጣም ብዙ ሰው ነው ያለው ማለት ነው እስር ቤት ውስጥ። እንደዚህ ያልታወቀ ጭራሽ ኬዛቸውን ምናቸውን ቤተሰባቸው እና ኬዛቸው ሁላ ምንም እንደሆነ የማይታወቅ አሉ ማለት ነውና በሰላም ግን እነሱንም አላህ ይፈርጃቸው። ማነው ሁላችሁም በጸሎት በዱዓችሁን እንግዲህ አትረሳሱ ማለት ነው። እናም እንግዲህ እኔ በጣም ነው ደስ ያለኝ። ማታ እየጠበቅን ብናድርም ግን ያው ሊያሳዩን አልቻሉም ነበረ። ሁሉም ካሜራ ደቅኗል፣ ግን ያው ለማሳየት ፈቃደኛ አልነበረውም። በስተመጨረሻም ግን አሲያ አሳዩን ማለት ስትል ኡስታዝ አሲያ ማለት ነው ከዛ በቃ አሳዩ ማለት ነውና በጣም ነው ደስ ያለኝ እኔ በጣም እና ያው ቶሎ ብለው ግልጥ አድርገው ሚዲያ ላይ ላለመሰራጨት ይመስለኛል ፊቷን ሸፍነው ምናምን ነበረ። ግን ያው ከዛ ኤምባሲ ካለፈች በኋላ እዚህ ምንም የሚመጣ ነገር የለም። በጣም ነው ደስ ያለን። እንኳን ደስ አላችሁ ማለት ነው። እሰይ እሰይ ኮርተሽ አግብተሽ ደርተሽ ለመኖር ያብቃሽ። ላይ የእውነት የኢትዮጵያ ሕዝብ ጀግና ነው። ትብብርን ያቃል፣ መተባበር፣ መተሳሰብ፣ ራስ በራሱ መሆንን በዚህ እንግዲህ በጣም ነው ያኮራችሁኝ ማለት ነው። ሰው አለን እስከምንል በቃ ሰው አለን ነው የሚያስብለው። ምክንያቱም በእርግጥ የተዋጣው ብር የኢትዮጵያ ብዙ ብር ነው፣ ግን የዛ ሀገር በጣም ትንሽ ነው። ያው ኖርማሊ ነው ማለት ነው። እናም እንግዲህ ያው ጉዳዩ የያዙ ሰዎች እስካሁን ድረስ ጭንቀት፣ ምክንያቱም ገንዘቡ በላችሁ፣ ገንዘቡን አስቀራችሁ፣ ገንዘቡ እንደዚህ ያደረጋችሁ መልሱልን ምናምን ያ በቃ ሁሉንም ሰው ካልመጣች ለምን የት ደረሰ ጉዳዩዋ የት ደረሰ? የእውነት በጣም ጀግናው ነው የኛ ሰው ማለት ነው። ምክንያቱም የት ደረሰች የት ናት ማለት ራሱ በጣም ትልቅ ነገር ነው። ምክንያቱም በቃ እንትን አላችሁ በዛው ጸጥ ማለት ሳይሆን አዋታችሁ ብሩ የገባ ቤት ይግባ ጸጥ ሳይሆን ወዴት ደረሰ የት ደረሰ ምን ላይ ነው ነገሩ አሁን ላይ ገባች ወይ ቀረች ወይ ብሎ መጠየቅ ግድ ነው። አንዳንድ ሰው ያው በቃ ብሩን ያዋጣል የትም ይድረስ ምንም የሚያውቀው ነገር የለም። ግን ደግሞ በሌላ ጉዳይ ላይ ማሻአላህ በጣም ክትትል በጣም ትኩረት እየተደረገበት ነው የነበረው። ማሻአላህ እኛንም ደስ ብሎናል። ምክንያቱም እና አቡ አሚራ ትላንትና ያው እንግዲህ ከእንትን ደግሞ ወደ አዲስ አበባ እንትን ከኮምቦልቻ ወደ አዲስ አበባ ሲሄዱ እና አንዋር ሌይላን ለመቀበል የእውነት በጣም ደስ ያለን እኛ ማን የእውነት ምክንያቱም ይሄ ራሱ ትልቅነት ነው። ይሄ ራሱ ትልቅ ነገር ነው በእውነት። እናም እንግዲህ የደረስን